ኢትዮጵያን ብሎም አዲስ አበባን የጤና ቱሪዝም መዳረሻ ለማድረግ እንዲሁም ለነዋሪው ደረጃውን የጠበቀ የጤና አገልግሎትን ለማቅረብ ትኩረት ተሰጥቶ እየተሰራ ይገኛል። በዚህ ሂደት መንግስት እያከናወነ ካለው ተግባር ጎን ለጎን የግሉ ክፍለ ኢኮኖሚ በዘርፉ በስፋት እንዲሰማራ ድጋፍ እየተደረገ ሲሆን የዚሁ አካል የሆነና በሀገሪቱ ከፍተኛ የጤና አገልግሎትን የሚሰጠው በ3 ቢሊዮን ብር ካፒታል በግል ባለሀብት የተቋቋመው ኒው ሊፍ ሆስፒታል በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተመርቆ ስራ ጀምሯል። በብዙ ሀገራት የምናያቸው የላቀ የሕክምና ማዕከላትን የሕክምና መስጫ ሆስፒታሎችንና ፋሲሊቲዎችን ስናይ በጣም እንቀናለን። ለሀገራችን እኛ መስራት አንችልም ወይ? የኛ ሕክምና ማዕከላት ለምን እንደዚህ ጽድት ያሉ አይሆኑም? ዘመኑን የዋጁ የሕክምና መሳሪያ ሳይኖራቸውም የሚል ቁጭቶች ብዙ ጊዜ በውስጣችን ከርመዋል። ዛሬ ቁጭት የምናወራበት ደረጃ ላይ አይደለም ያለነው። እኛም እንደምንችል የምናወራበትም ጊዜ ላይ አይደለም ያለነው። እንደምንችል ቆጥረን የምናሳይበት ደረጃ ላይ ደርሰናልና በዚህ በጣም ደስተኞች ነን። አዲስ አበባን የጤና ቱሪዝም መዳረሻ ለማድረግ የተያዘው ራዕይ በመንግስት ብቻ ሳይሆን በግሉ ክፍለ ኢኮኖሚ ንቁ ተሳትፎ የሚሳካ መሆኑን ነው ከንቲባ አዳነች የተናገሩት። አዲስ አበባን አጠቃላይ ኢትዮጵያን ማለት ነው የጤና ቱሪዝም መዳረሻ እናደርጋለን ስንል እንደ መንግስት የምንሰራውን ብቻ ተማምነን አልነበረም። እንዲህ ሊሰሩ የሚችሉ እልህ የገባባቸው ጨክነው ኢንቨስት የሚያደርጉ ኢትዮጵያውያን አሉ ብለን ስላመንም ነው። ያንን ካልንበት ጊዜና በርካታ ጥረቶች ውስጥ ከገባን ወቅት ጀምሮ በርካታ አዳዲስ የጤና ማዕከላትን ማየት ጀምረናል። ምናልባት መረጃው ህዝባችን ጋር በደንብ እየደረሰ ላይሆን ይችላል እንጂ በግሉ ዘርፍ እየመጣ ያለው በርካታ የጤና ማዕከላት እጅግ በጣም የሚያኮራ ነው። ከዛ ውስጥ ኒው ሊፍ አንዱ ነው። በሆስፒታሉ የተሟሉት ዘመናዊ የሕክምና መሳሪያዎች አዲስ አበባን የጤና ቱሪዝም መዳረሻ ለማድረግ የሚያስችሉ መሆናቸውን የተናገሩት ከንቲባ አዳነች አቤቤ ይህም በመንግስትም በግሉ ዘርፍ ተጠናክሮ ይቀጥላል ብለዋል። ዛሬ ያየነው በእርግጥም ከተማችንን አዲስ አበባን የሜዲካል ቱሪዝም መዳረሻ ልናደርጋት እንደምንችል ተጨማሪ ግብአት፣ ተጨማሪ ማሳያ፣ ተጨማሪ ምስክርነት ነው ያየነው። ፒቲስካን ካትላብ ከላፍቶ ቀጥሎ እንግዲህ በምስራቅ አፍሪካ ሶስተኛው መሆኑ ነው። እንደ ሀገራችን ሁለቱን ይዘናል ማለት ነው። ለመረጃ ያክል ኬንያ ላይ አለ። ቀጥሎ ኢትዮጵያ ናት የሰራችው ላፍቶ ስፔሻላይዝድ ሆስፒታል ላይ። ዛሬ ደግሞ እነ ዶክተር ኢማን አሳይተውናል። እንደዚሁ እየቆጠርን እያደግን እየፈጠን ኢትዮጵያ የሚመጥናትን ኢትዮጵያውያን የሚመጥናቸውን ሌሎችም ደግሞ ኢትዮጵያ ጥሩ ሕክምና ማዕከል አለ ብለው በእኛ ተማምነው የሚታከሙበትን እድል የምንፈጥርበት ነው። እየፈጠርን ያለ ነው። ይህንን አጠናክረን እንቀጥላለን። የጤናው ዘርፍ ኢንቨስትመንት ከፍተኛ ቢሆንም ያለው ጠቀሜታ የላቀ በመሆኑ ሁሉም በትኩረት ሊሰራበት እንደሚገባም ነው ከንቲባዋ ያሳሰቡት። የጤና ኢንቨስትመንት መጨከንን ይጠይቃል። እዚህ የሚያየነው እሱን ነው። ጨክነን ኢንቨስት ካደረግን ከየትኛውም ኢንቨስትመንት በላይ መልሶ ይከፍለናል። ለምንድን ነው ሌላውን ስራ መስራት የምንችለው? ጤና ስንሆን ነው። ጤና ከሌለን፣ ጤናችን ከተጓደለ ምን አለን? አንድ በህይወት መኖር ከፈጣሪ ቀጥሎ ጤናችንን መጠበቅ፣ ለጤናችን የሚያስፈልገውን ግብአት፣ ወቅታዊ ሕክምና፣ ዘመኑን የዋጀ ትክክለኛ ጥራት ያለው ሕክምና ማግኘት ነው። ስለዚህ እዚህ ላይ ኢንቨስት ካደረግን ሌሎች ስራዎቻችን ሁሉ በጣም ምርታማ የሆነ የተሟላ የአእምሮና የደስተኝነት ዝግጁነታችን በሙሉ የተሟላ ይሆናል ማለት ነው። ኢንቨስትመንታችሁ በጣም ትልቅ ነው። ጨክናችሁ ኢንቨስት አድርጋችኋል። ጤና ይሄንን ይጠይቃልና ለዛ በጣም ላመሰግናችሁ እወዳለሁ።
ሆስፒታሉ በላቀ ደረጃ እንዲያድግና አገልግሎት እንዲሰጥ የከተማ አስተዳደሩ አስፈላጊውን ድጋፍ እንደሚያደርግም ከንቲባ አዳነች አቤቤ አስታውቀዋል።